ዩክ ሳይቀሩ ማለት ነው። ከዛ ደግሞ በጣም ኃይሉን ሲያጠናክር ደግሞ ወደ ራሻ እንትን አደረገ። ከዛ የሁለተኛ ዓለም ጦርነት እንትን እንዲያደርግ ያው እኔ በጣም ነው የማደንቀው ባጭሩ። በጣም 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 አካሄዱን በጣም ነው የማደንቀው። በጣም ባይዘወይ የእሱ በዛን ጊዜ የነበሩ ዶክመንታሪው ስታይ በጣም ይወዱት እንደነበር በጣም ያደንቁት እንደነበር ታውቃለህ ሰዎቹ። አዎ የሚገርምሽ ነገር አንድ ዳቦ እሱ ከመምጣቱ በፊት 160,000 ይሸጥ ነበር አንድ ዳቦ። አስበሽዋል? 160,000 አንድ ዳቦ እየገዛ ሰው ምን አይነት የኢኮኖሚ ማሽቆልቆል ነበረው ማለት ነው። ምክንያቱም ዕዳ ያስከፍሏት ነበረ። ምንድነው በአንደኛ ዓለም ጦርነት እንትን ያደረገችው እንደምናምን ማለት ጀርመንን። ከዛ ነው አስነስቶ አየሽ ሶቪየት ህብረት የሚባለው በጣም ግብዳ የሆነ ዓለምን ሲያንቀጠቅጥ የነበረ የራሻ ስርዓትን በአፍጢሙ የደፋ ሰው በጣም ከባድ ሰው ነው። አየሹ እዛ ጋ መድረስ ማለት እኮ በጣም ኃይለኛ ሰው ነው ማለት እኮ ነው። እኔ በጣም ነው የማደንቀው ባጭሩ። እነዚህ ሰዎች ግን ቢጨርሳቸው መልካም ነበር። አይሁድ የሚባለው ከምድር ገጽ ቢያጠፋቸው መልካም ነበር። የተቀየምኩት እነሱ አለማጥፋቱ ነው። አደንቃቸዋለሁ። ከጀርመን እሱ የራሻው እንትን ማለት ነው የሶቪየት ህብረት እንትን የነበረው ከኢትዮጵያ ዩዲት ጉዲት አደንቃታለሁ። እነዚህ ሰዎችን ነው የማደንቀው። ኑር አዲስ ባቢ የሚገርምህ ካፌ ልክ ሚውት ሳነሳ እንዳዘጋው ታውቃለህ። ልትል ልክ ሚውትን አንስቼ ቪዲዮውን ዝጋው ልልህ ስል ዘጋብኝ ማለት ነው። መጀመሪያ ወደ ቤቱ ሄጄ ፕሮፋይሉን ቼክ አድርጌ መጣሁኝ እና ፕሮፋይሉ ስገባ ብዙም ፖስት ያደረገው ነገር የለም። 2 ቪዲዮዎች ናቸው ፖስት ያደረገው እና ቪዲዮውን ክሊክ ካረኩት ይዘጋብኛል፣ ከላይቭ ያስወጣኛል። እና ከላይ የተጻፈ አለና ምን ይላል? ያለ ህግ እምነት ያለ ህግ የለም፣ እምነት ያለ ህግ የለም፣ ህግም ያለ እምነት የለም። መዳን በኢየሱስ ሲደመር በህግ ነው። በአዲስ ኪዳን ህግ የለም ብሎ የሚያምን ካለ ይከራከረኝ የሚል ጽሑፍ ነው ያለው። አሁን ይሄ ልጅ የሚያምነው በህግ የሚያምን ከሆነ ኦልድ ተስተመንት ነው የሚያምነው። ምክንያቱም አሁን ያስቀመጠው በአዲስ ኪዳን ህግ የለም ብሎ የሚያምን መጥቶ ይከራከረኝ አለ። እኔ እስካሁን በአዲስ ኪዳን ላይ አንድም ህግ የለም፣ ምንም አይነት ህግ የተቀመጠ ነገር የለም፣ ህግ የለም አዲስ ኪዳን ላይ። ጠቅላላ ህጎቹ ያሉት ብሉይ ኪዳን ነው። ለዚህም ነው ኢየሱስ በማቴዎስ ወንጌል ሰሞኑ ስታወራው እኔ ነቢያቶችና ህጎችን ለመሻር የመጣሁኝ እንዳይመስላችሁ ልፈጽመው ወይም ልተገብረው ነው የሚለው። እዚህ ላይ የተቀመጠ ህግ የለም። ይህ ልጅ የህግ ተገዢ ከሆነ ዞሮ ዞሮ የሚያምነው ብሉይ ኪዳን ነው። ብሉይ ኪዳን ደግሞ እንደ ህግ መጽሐፍ የሚቀበለው ከሆነ ብሉይ ኪዳን ደግሞ ክሪቲሳይዝ ማድረግ አይችልም። የራሱ የሆነ አጀንዳ ስላለ ቪዲዮኑ ያንን አይቼ ቪዲዮኑ ይዘጋና ዝም ብሎ እንደቅድም ከፈለገ ያውራ ሌለስል ዘጋው ማለት ነው። ልክ ሚዩቱን አንስቼ ማለት ልክ እሱ ጋር አየሁኝ ቪዩቱን እንትን ያንሳው ብዬ ልመጣ ስል ሚዩቱን አንስቼ ቪዲዮ ነው ያጥፋውና እንደ መጀመሪያ ያውራ ስል ነበር። ሲጀምር እኔ ንግግሩም አልተመቸኝም፣ አልገባኝም ነበር። ዝብረቅረቅ ያለ ነበር። ሶሪያ፣ ዳማስከስ ምናምን ግብጽ ምናምን እያለ የተለያየ ኮንቴክስት አለው እዛ ጋር ሲያወራው የነበረው ነገር ማለት ነው። የተወሰነ ነገር አለው። አዎ ብሉይ ኪዳን ላይ ስትገባ ማለት ነው እንኳን ከግብጽ ከዚህ ከኤፍራጥስ ወንዝ እስከ ናይል ሪቨር ወይ ምናምን የሚል ሳይሆን ጭራሽ ወደ አሁን ኢያሱ ላይ ገብተህ ስታነብ ማለት ከፀሐይ መውጫ እስከ ፀሐይ መውጫ ድረስ ሁሉም ያንተ ነው የሚልም አለ በኢያሱ መጽሐፍ ላይ ከ1 እስከ 9 ጀምረህ ብታነበው ያ ሁላ ነው የሚያወራው። ስለዚህ ዜጋ እንደውም አንዳንዴ እግዚአብሔር ምን ሪል ስቴት ኤጀንሲ ነው እንደሚሰራው እስከምትል ድረስ ማለት ነው ያንን ውሰድ ይሄንን ውሰድ ያንን አርግልኝ ይሄን አርግልኝ እያለ ማለት ነው። ሌሎቹ ሴት ይኑሩ ነው አይገባኝም። እና ያንን ሲያወራ የነበረ ራሱ እንዳልኩ እንትን ብሎ የነበረ የሆነ ዝብረቅርቅ ያለ ነገር ነበር። ቪዲዮ ግን አላማ ፕላን አለውና ብቻ ቀደመኝ። ሁላችንንም ነው የቀደመው። ምን ታደርገዋለህ ኑራዲ? ቀደመን። እኔ መጀመሪያ እንትን ከምል ነው ቪዲዮውን ውስጥ ያለውን እንትን ሊብዬ በገባባ ስመለስ ነው እንትን ያለ እና
አሉ እንደዚህ እስስቶች አሉ እንትን ብለው ይመጡና ማለት ነው ነገር የሚያበላሸው አሉ። መጀመሪያ ሲያወራ የሞኩም ብሎ ነበርኩ ሌላ ቦታ አይሰሙንም እና እስቲ እናንተ ጊዜ ወስዳችሁ አዳምጡን ብሎ ነበር እኮ ገብተዋል። ምክንያቱም አጀንዳውን ሌላ ነገር ስለሆነ ማለት ነው። ኤኒዌይ አንድ ጊዜ መታለል አለ፣ በድጋሚ መታለል ግን የለም። አዎ ሰገድኩ፣ እኔም ሰገድኩ። ልክ ነህ። አሁን በቃ ራሴን በእንትን ነው የምገርፈው ራሴን። እንደ መሸወድ የሚያስጠላኝ የለም በእውነት። እኔ ሊሸውደኝ እንትን የሚያደርግ ሰው ራሱ በጣም የምጠላው ሰው ነው። በጣም ነው የምጠላው። ለየት ያለ አይዲያ ይዘው የሚመጡ ሰዎች ሁሌ ማለት ነው ፕሮፋይላቸው ገብቻ ያለሁኝ ምንድነው ፖስት ያደረጉት ሁሉ ነገራቸው አያለሁኝ። ይሄ ልጅ ራሱ ምንም እንዳልኩ 2 ቪዲዮ ነው ግን ፎሎወር አለው ላይክ 21 ነጥብ ምናምን ታው ላይክ 21000 ፎሎወር አለው። ሌላ ምን ግን ድብቅ ነው። አዎ አይ ከእንትኑም ሊሆን ይችላል። በነገራችን ላይ ሐሳቡን የሚያራምደው እንደዛ ከሆነ በቤቱም ማለት በፖለቲካ አይን ሳየው ሐሳቡ ትክክል የምደግፈው ሐሳብ ነው። የእስራኤል መስፋፋት አለበት ወይ የእስራኤል ሐሳብ እስራኤል ነው ጽፋ የሰጠችን ምናምን የሚባል ነገር ነጮች እስራኤል ሳይሆን ነጮች እስራኤል የት ነበረችና ነው ነጮች የሚለውን ነገር እኔም ትንሽ እንትን አደርገዋለሁ ማለት እቀበለዋለሁ። ስለዚህ ሌላ ጊዜ እንደዛ ብሎ ከሆነ ሌሎች ሪፖርት በሚያደርጉት ነው የተዘጋው ሊሆን ይችላል። በነገራችን ላይ ያው ሲደጋገምም እጁም ላይ በጣም የተቀደደ የሆነ ቀዳዳ ነበረ እያየሁት ነበር። አውራጣቱ የሆነ በእንትን የተሰነጠቀ ነው የሚመስለው። አዎ ይሁን እንትን አለበት። አዎ በአረር የገባበት ነው የሚመስለው። በጣም ኮንሰርቫቲቭ ነው። አሁን ደነገጥኩ እኮ ሁላ እንትን ሳየው ምናምን ብዙም እንትን አይለኝም አያስችለኝም እንደዚህ አይነት ነገር። ሾፌር ነኝ ያለኝ ደግሞ ጋራጅ እሰራለሁ ቢል ያስኬደው ነበር። ሽንት ቤቷን ነው የምትቆፍረው። አውቃ ነው አውቃ ነው። እኔ እኮ ደግሞ ያናደደኝ የቱ ጋር እንደሆነ ታውቃለህ? መሸወዳችን ያሰብኩት ሊያሳየን የገባው መጀመሪያ ሶሪያ ግብፅ አካባቢ ነበር ሲያወራም የነበረው ማለት ነው። ግን ዘሎ ሄደው ግን እዚህ አሁን ያለው በጦርነት ያለው ቦታ ላይ ይሄ የሪቨር ላይ ይሄ ጆርዳን ሪቨር ይሄ ማነው ዌስት ባንክ ወይም ደግሞ ይሄ ዮርዳኖስ ባህር እንትን ላይ ወደዛ ነው የሄደው። እዛን ነበረ መጀመሪያ ሲያወራ የነበረው። ስለ ፍልስጤም አይደለም ሲያወራ የነበረው ስለ ሶሪያ፣ ስለ ግብፅና ስለ ቀይ ባህር ነበር ሲያወራ የነበረው። ስለዚህ እነዛ ሀገሮች ነበር መጀመሪያ ያሳያል ብዬ ኤክስፔክት ያደረኩት። ግን ሄዱ ዘሎ የገባው ግን ወደ ፍልስጤም ወይም ደግሞ ይሄ ጆርዳን ሪቨር ላይ ነው የገባው። እሱ ደግሞ ክሪቲካል ነው። አይ ከአሁን በኋላ ቪዲዮን እንትን የምናደርገው ለራሳችን ብቻ ነው የምንጠቀመው። ቪዲዮ ሌሎች ሀሳብ የሚሰጡ ሰዎች ካሉ ዝም ብለው ሀሳብን መስጠት ይችላሉ። በእውነት ደብረጽዮን ሸወደኝ ዛሬ። ደብረጽዮን ሸወደኝ። እዋ ያለ ታውቀዋለህ ቪዲዮን ኑር አዲስ እዋይ ለተአምር እኮ ነው። ለማንም ሰው ያላደረገው ነገር አብይ አህመድ ያደረገው ነገር እኮ በቃ በጣም ነው እኮ። ቦሮ ሂዶ አስመራ ይስ እያለ ያለውን ታውቀዋለህ? ግዝ ያስታውሰዋል። ሸወደ ሁለተኛ ሲመጣ ምንድነው እምነት ስትለው እኮ መግለጽም እኮ አልፈለገም ታውቃለህ። ምንድን ነው አለኝ እኮ እንደገባ ቪዲዮን ከፈተና ምንድን ነው አለኝ እንዴ እና ዘጋውበት ቪዲዮን። ለምንድን ነው ለማንነት የምታጠራው አለኝ እና ናውጣ ለአንዴ ነው የተሰራ። ምን ለ7 ቀን ነው ስፔንድ ያደረጉት ወይስ አላሳየህም? 3 ቀን ነው። ኢትስ ኦኬ። ለምን ወጣች ጓል መቀሌ? ለሌላ ጊዜ መማሪያ ይሆናል። አይ ያጋጥማል ያለ ነው ማለት ልጁ ፈልጎት ላይሆንም ይችላል። በነገርህ ላይ ቲክታኩ ታውቀዋለህና ማሳየትም ክልክል ሊሆን ይችላል። ዝም ብሎ ሳያውቀውም እንደዛ ሊያደርግ ይችላል። ያው
የራሱ ጉዳይ በቃ ሆነ። ምንም የተፈጠረ ነገር የለም ያለ ነገር ነው። እኔ ከዛ በኋላ ራሱ እዚህ ጋር ሰርች ሳረግ ነበርና ቲክታክ አላውድ ያደርጋለሁ ብዬ እየፈለኩኝ ነበርና ኮንቴክስቱን ይወስነዋል ይላል። ኮንቴክስት ይወስነዋል እና አንዳንዴ አዘ ቫዮለንት ላይክ ኮሚኒቲ ጋይድላይን በሚል እንትን ያጠፋብሃል ነገር ማለት ነው። ለምሳሌ አሁን አንዳንድ አላለ ዲስትራክት፣ ይሄ በጦርነት የወደሙ አካባቢዎች ዋርኒንግ አለ። ብዙ ቲክታክ እንትን አይልልህም ፖስት ልታረግ ስትል ማለት ነው። ለዚህም ነው በብዛት ኒውስ ቻናል ላይ የምታገኘው። እና ኮንቴክስት ይወስነዋል አለኝ እና ብዙ ጋይድ ላይንስ አምጥቶልኛል። ያ ሁላ ማንበቡ እንትን አላልኩ የስና ነው የለውም፣ ግን ኮንቴክስት አለው። ዲፔንድ ቪዲዮ እና ዲፔንድ የምታሳየው ነገር ይወስነዋል ይላል። ማኪ አለሽ? ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነሽ? አለ አልሐምዱሊላህ። ሰላም ነው? ሰላም ነው አልሐምዱሊላህ። ደህና ነህ? ማኪ ማለት ማክዳ ነው? አዎ፣ ሙሉ ስሜ አዎ። ማክዳ ነው ስምሽ? ማኪዳ። አዎ፣ ማኪዳ ማለት የንግስት ሳባ ስም ነው። ትክክለኛ ስሟ ማኪዳ ትባላለች። አዎ፣ ሙሉ ስሜ እንደዛ ነው። ክርስቲያን ነበርሽ? አይ አይደለሁም፣ ሙስሊም ነኝ። ሙስሊም ነው ማኪዳ ብሎ ያለሽ? አዎ፣ እናቴ ነው ያጣችልኝ። ታሪክ ታጠናለች እናትሽ? አይ እሱ እንኳን አላውቅም፣ አልተማረችም። ወይስ አለ በእስልምና ማኪዳ የሚባል አለ? እንደዛ ይባላል? የተለመደ ነው? መኪያ ነው የማውቀው። አለ እያሉ ነው። እኔ ማኪዳ የማውቀው የንግስት ሳባ ስም እንደሆነ ነው። አይነስ በራሱ ብዙ አሉ ማኪዳ የሚባሉ ማለት ነው። ሙስሊም ሆኖ ነው። አዎ፣ የሶሻል ሚዲያም ሊሆን ይችላል። ልክ ምንድነው ቀበጧ አባቷና ናፋቂ ምናምን እንደሚሉት የለም ሶሻል ሚዲያ ላይ ሲጀምሩ በፍቅር ገዳይ ምናምን የሚሉ ወንዶች ያለም እንደዛ አይደለም። ወላሂ ስሜ ነው፣ ትክክለኛ ስሜ ነው። ሌላ ስሜ ነው። የት ሀገር ልጅ ነሽ? ጉራጌ ነኝ። ጉራጌ ነሽ? ምቃሪ ውሪ። በቃ እርግጠኛ መኪያ ነው ስምሽ ነው አይደል? አይ ወላሂ ስሜ ማኪዳ ነው። እሺ፣ እንዳው ምን ጉራጌ የት ነሽ? ጉራጌ ወደ ቡታጀራ መስቃን የሚባለው አይ ቦታው ሳይሆን ከየትኛው ጉራጌ ነሽ? ሰባት ቤት ነሽ? አይደለም፣ መስቃን ነሽ? ያው ኑር አዲስ ሰባት ቤት ነው። እሱን አላውቅም። እኔ ትንሽ ሶድኛ ስላለው ሌላ አላውቅም። ሌሎች እሺ ምን ትይናለሽ? እሺ አይ ምንም፣ የቅድሙ ልጅ ነው የገባሁትና እኔ እከታተለዋለሁ። ብዙውን ጊዜ ከክርስቲያኖች ጋር ራሱ ይጋጫል እና ሌላ ነገር አስቦ አይመስለኝም ቪዲዮ የከፈተው። ቢሆንም እኮ ራሱ እኮ ሀሳብ እየተባለ ያለው ያው ጓል ትግራይም አውቀዋለሁ ማለት ጓል መቀሌ እና እነዚህ አጋዚያን ነኝ ከ3000 ዓመት ከ4000 ዓመት በፊት ኢንዲያን ሀገር ላይ ሄጄ ጦርነት ተሳትፌ ያለው ምናምን አድርጌያለሁ። ኢትዮጵያን የፈጠርኳት እኔ ነኝ፣ ለኔ ነው የምትገባው ምናምን የሚሉ ሰዎች አሉ፣ አዳዲስ ሰዎች ማለት ነው። ከነሱ አንዱ ነው ልጁ እና እነሱ ደግሞ እኔ አሁን አይደለም የተጣላሁት መሪያቸው አንድ አሁን የሆነ ትምህርት ለመማር ከኢትዮጵያ የወጣ ነው። እነሱ መሪያቸው ማለት ነው፣ ዋና አቀንቃኝ አውቀዋለሁ። በጣም ይሄ ኢትዮጵያዊነት የሚባለውን የመጨረሻ ጠላት ነው እና መቀሌ ዩኒቨርሲቲ አስተማሪ ነበረ። አሁን
ቻይና ነው ያለው አውቀዋለሁ። እሱ ነው መሪያቸው። እኔ ደግሞ በጣም ነው የምጠላቸው። አንዳንድ ሰዎች ጋር ተዋወቃለሁ። በጣም ተፋትገናል እነሱ ጋርና ቆርማዳ ሰዎች ናቸው። ምንም እውቀት የሌለው ትውልድ ነው እና የእነሱ እንትን ነው ለማለት ነው ባጭሩ። ፖለቲካም በሃይማኖትም በምናምን ነው የተንቀሳቀሱት። እነዚህ ደግሞ መጥፋት አለባቸው ነው የምለው። ትክክል አይደለም ይሄ። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር ምናምን የሚሉ ናቸውና መጥፋት አለባቸው። ምንም ኢትዮጵያ ውስጥ አንድም የሚደግፉት ነገር የለም እና እነዚህ ናቸው። የትም አሉ፣ ኢትዮጵያ ውስጥ አሉ፣ ትግራይ አሉ፣ ኤርትራ አሉ። ተናበው ነው የሚሰሩት እና ከነሱ ነው የነሱ አባል ነው ባጭሩ። ብዙ ሰው አልነቃባቸውም እነዚህ ሰዎች። ብዙም ሰውም አያውቃቸውም ራሱ። ብዙም የወጡ አይደሉም አሉ፣ ኢንተርቪዋቸው አለ፣ ግን ብዙ እንትን የሚያደርጋቸው ሰው የለም። አንድ የታሪክ ምሁር ነበረ ሰው፣ እሱ ከነፈ የሰባ ምናምን ዓመት ሽማግሌ ነበረ። እሱ ነው ደግሞ ዋና እንትናቸው ደግሞ እሱ ነው የውስጥ እንትናቸው የአጥንት የጀርባ አጥንታቸው እሱ ነበረ እና ታሪክን እያዛባ ሲተረጉም የነበረ አንድ ቆርፋዳ ሰው ነበረ። ከነፈ የለም እሱ። ለማንኛውም እነዚህ ናቸው እና ምን ትያለሽ ጉራጌዋ? ሌላ ነገር የምትይው አለ? አይ የለም፣ ስላስገባኝ አመሰግናለሁ። እሺ እሺ። ሩሃይና ሩሃይና አለሽ? ምንድን ናቸው እነዚህ ዋን ላቭ ምናምን አድርገው የሆነች ሴት ፕሮፋይል አድርገው የሚመጡ ምንድን ነው? እነዚህ እንትናቸውን የሚያስበሩሽ ሰዎች ናቸው። ማንም ያወራ የለም። ማን አወራው? የለም። ኮመንት ነው ስላገባኝ ምናምን ይላሉ። ምንድን ነው ይታለ? ቅድም የሆነ ቤት ነበርንና አንድ ጓደኛችን አለ። ያው ሙዚቃ ትንሽ የምንጫወትበት የምንሰማበት ነው። ይጫወታል ልጁ፣ ፒያኖ ምናምን አለው እና አንድ ቡሽቲ መጣ። ከነዚህ እሷ የልጅቷን ፕሮፋይል አድርጎ ማለት ነው። አሁን ገብቶ እንደነበረ ልጅ ነው። ቅድም ራሱ ገብቶ ነበር እዚህ ጋር ኢትዮጵያዊ ሆነው አሁን ኑር አዲስ እንደ ቀልድም እንደንትንም ታይቶ ከወንድ ልጅ ጋር እንደዚህ ነኝ እያሉ ያወራሉ። ቡሽቲዎች ማለት ቡሽቲ ነኝ እያሉ ያወራሉ። አሁን ቀልድ ነው ወይስ በትክክል እንደዛ ነው? እንደዛ ናቸው እንጂ በድፍረት እንደዛ ብለው ይናገራሉ። አዎ ያልሆንከው ነገር ደግሞ ይሄ እኮ የሆነ ፕራውድ የሚሰማህ ነገር እኮ አይደለም እኮ። ይሄ እኮ የሰይጣን ስራ እኮ ነው። አስጠያፊ ነገር እኮ ነው። በምድር ላይ ካሉት እንትኖች ይሄ እኮ አስጠያፊ ነገር ነውና በምንም አጋጣሚ የሆነ ፕራውድ ተሰምቶ የምታወራው አይደለም። ገብቶሃል? እነዚህ አሁን አደባባይ ወጥተው እንደዚህ የሚናገሩ አሉ። ባለፈም የመጣው ልጅ ነበርና ከዛ በኋላ ስለሱ እንትን ስሰማ ነበርና አሉ። የራሳቸው የሆነ ግሩፕ አላቸው፣ የራሳቸው የሆነ ሰዎች አላቸው። ፐርፐዝሊ ነው የሚያደርጉት፣ ራሳቸው ሆነው ነው የሚያደርጉት እና እንጂ እንደዚህ ለመሸወድ ለመሳቅ ምናምን ነገር አይደለም። በትክክል ናቸው። ግን ምን ታደርገዋለህ? ይኸው ልጅ ከመስመር ከወጣ በኋላ ምን ታደርጋለህ? ከባድ ነው። ዋው ምድር ልትገለበጥ ነው ማለት ነው። አትቀርም። አይ እኔ እኮ አንዳንዴ የምጽናናው እኮ ያው ኢትዮጵያ የሚባለው በአስተሳሰብ ኋላ ቀር ቢሆንም ችጋራምን ብንሆን
እንደዛ አይነት ነገር ብዙም አንታማም ብዬ ነበረ። አንዳንዴ ዝም ብዬ ራሴን አጽናናለሁ፣ ግን ደግሞ ውስጥ ገብቼ ደግሞ ሳየው ብዙ ነገር አለ። በእርግጥ ግን ከሌሎች የተሻልን ነን እና እንደው አፍሪካ ውስጥ ትንሽ የተሻለ ነገር አለ ብዬ ተስፋ አደርግ ነበርና በአደባባይ መጥተው ቡሽቲዎችን እኔ እንደዚህ ነኝ ማለት ከጀመሩ በጣም ከባድ ነገር ነው። በጣም ያሳዝናል በእውነት። እኔ በጣም ነው ልቤን የሚሰበረው እንደዚህ አይነት ነገር ስሰማ። በጣም ከባድ ነገር ነው፣ ያሳዝናል በጣም በጣም። መቼም አክሴፕት የምታረገው ላይክ ማለት አክሴፕት ስልህ ኢትዮጵያ ውስጥ እንደዚህ ነገር ይኖራል ብለህ አክሴፕት የምታረገው ነገር አይደለም። ግን ከሁኔታቸው በተለያዩ ሶሻል ሚዲያ ከመጣ በኋላ የሚያረጉት እንትን ነገር በጣም ገብቷል። ነገር እውነት ነው እንዴ እስከምትል ደረጃ ትደርሳለህ። ያም ሆነ ያ አላህ ይጠብቃል ነው ለማስጠያፊ ነው። ለእንደዚህ አይነት ድርጊት ተጠያቂው ያው እኔ ስራዬን ስለማድረሳ መንስኤውንም ምንድነው ብዬ እንትን ስለማደርገው ድርሳናትና ገድላት ናቸው። ያው ሰዎችን ቀስ አድርገው እያለማመዱ ያሳድጓቸው እነሱ ናቸው። ሴት ከሴት ጋር፣ ወንድ ከወንድ ጋር ኢየሱስ ክርስቶስ የሰዎችን ከንፈር እያለፈ ሲገለጭ ከነበረ እኔ ስለምን ይቀርብኛል ብሎ ትውልድ እያደረገ ነው። ስለዚህ ኖርማል ነገር ነው። በተቀደሰ ሰላምታ ሰላም ተባባሉ ስለሚል እንደዛ ብለን እንጀምረው እያለ ትውልዱ መጨረሻ ላይ ደግሞ ሲፋተጉ ታገኛቸዋለና በቃ ይሄ ነው በቃ። ባለፈ የነበረችዋ ልጅ ታስታውሳለህ? እንዴ መታ አይደለው እንጂ እንደውም በሱ መሳም ስትልህ ትዝ ይልሃል? አሁን ይህን እኮ በቃ ቸርች ውስጥ የሚነበብ ከሆነ ይህን ትውልድ ምናለን ይባረገኝ የሚል ሰው ነው ማለት ነው። በሱ መሳ መታደል ነው እንጂ ተገኝቶ ነው እንዲ ነገር እኮ ነው ነገሯ ስታወራ የነበረው ማለት ነው። ከተጻፈ አይቀር ለምን አስተባብላለሁ ነገር መሰለኝ። እና መታደል ነው እንዳለች እኮ በሱ መሳ ማለች። ባለፈው ራሱ ምራቅ ስጋ ሆነ ማለት እንችላለን አላለም? የሁለት ሴቶች እንትን ያደረጉት የወለዱት ልጅ ነበርክ? ነበርክ። አሁን ማለት እንችላለን አለ። ምራቅ ስጋ ሆነ ማለት እንችላለን አለ። ዋው ማን እኔ እኮ የሚገርመኝ ነገር እኮ መጽሐፉ እኮ አይደለም እኮ መጽሐፉ ሳይሆን የሰው ልጅ አሚን ብሎ መቀበል እኮ ነው። መጽሐፉ መቀበሉ በ21ኛ ክፍለ ዘመን ላይ እንዲህ ተጽፎልህ ማለት ነው። አሚን ብለህ መቀበል፣ ትክክል ነው ብለህ ከንፈርን እየመጠጥክ ወይኔ እያልክ ማለት ነው። አምነህ መቀበል ነበር ይሄ ነገር ብለህ ማለት ነው። ኢቨን መቃወም ራሱ አይፈልጉም። እንዴት ነው ይሄ ነገር ሊሆን የሚችለው? አስበው። አባ ማቲያስ ወጥቶ ነበረ ዝም ማለት የለብንም ያው መጽሐፍቶቻችን መፈተሽ አለባቸው ብለው ነበር። የሆነ ሰዓት ላይ መመርመር አለባቸው ብለው ነበር እኮ ሲጨንቃቸው። የትኛው ነው የምትመረምረው? እንዳለ እነሱ ናቸው። ድርሳናትና ገድላትማ የሚመረመሩ አይደሉም፣ የሚወረወሩ። ምኑ ነው የምትመረምረው? እንዳለ ነው። መጽሐፎቹ ሁሉ ይመጣሉ። የሆነ ነገር አለው፣ የሆነ ነገር አለው። ወደ ታች እኔ ግን ትናንት የነበረው ልጅ ሀሳቡ በጣም ነው የተመቸኝም። ትክክለኛ ሀሳብ ነው ሲሰጥ የነበረውና እነዚህ የድብቁ መንፈስ የድብቁ ግሩፕ ምናምን የሚባለው ምንድነው በምልክትም በተግባርም በሃይማኖትም ነው ዓላማውን እንትን እያደረገ ያለውና ሀሳቡ ትክክል ነው። የእነሱ ሀሳብን ነው የሚያራምዱት እነሱ አይተህ ከሆነ ማለት ነውና እኔ በጣም ነው የሚገርመው። መቃጠል አለባቸው ድርሳናትና ገድላትን እንጀራ ጋግሩበት ኢትዮጵያ ውስጥ እያቃጠላቸው፣ ሌላ ምንም የለም። ጥሩ እንትንን እያደረግን ነበረ። ቅድም ሞዳችን ከነተው ልጁ መቶ ሁሉም ጥሩ ነበር የሚያወራው። አይ ነው አሉ እኮ እንደዚህ አይነት በሰው ተመስለው የሚመጡ ሰይጣኖች አሉ። ግን ያው ተው
አዎ ቅድም ልጅቷ ያለችው ስላስገባህኝ አመሰግናለሁ ነው ያለችው እንጂ እናንተ ከታች ለምን በሌላ ነገር እንደቀየራችሁት አላወቅኩም። ስላገባህኝ ልትለው ነው እንደ ምናምን ስለ ትዳር አልነበረም ስታወራ የነበረው። ጀስ እዚህ ጋር ስለመጣህኝ ደስ ብሎኛል ነው ያ ነበር ልጅቷ ያለችው። ግን ያው ከታች ቀይረውባታል። እንደዛ እሷ ነው እንዴ የጻፈው ያለው? አዎ እሷ ነበረች። አዎ ለምንድን ነው ወንዶች ብቻ እንደዛ የሚሉት እያልኩ ነበረ። ቀንተው ነው ለካ። እሷ ያወራችሁ ሌላ ነው፣ ከታች ሲጽፎ የነበረው ግን ሌላ ነው። እነ ዙፈይር ናቸው እኮ። ደግሞ እኮ መጣ ነበር እኮ መልሳ ወረደች። ላይክ ክሊር ለማድረግ መጣ ነበር መልሳ ወረደች። እኔ ያው መስክር ይልሻለሁኝ። አንቺ ያልሽው ሌላ ነው፣ እነሱ በሌላ ነው የተረጎመብሽ። ታያቸው እህቴ። ና እስኪ ዙፈይር ቶሎ የሚበረግገው እሱ ነው። ና ገባ እስኪ። ይህ የሚለውን ቃል ፊደል የሚያበሳጨው እሱ ብቻ ነው። ባብዬ ካሉ በቃ የለም ይቃጠላል፣ ኮረንት ይጨብጣል። ለምን እንደሆነ አላውቅም። ሰላም ነው? እንዴት ነህ? ሰላም ነው። ሁሉ መልካም ነው? ሁሉ መልካም። እያገኘህ ነው? ማን ሰጥ ምንድን አይባልም። አሁን ይባሉ ምን አላገኘህም? ኑሬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላቅስ ኮዘቢ እንዴት ነህ? ቁርሴን እየበላሁ ነው። እየተባረከ ይሁን። ስላገባኝ ስትል እኮ ሰማሁ። ታውቃለህ? ስላገባኝ እንደዛ ስትል አገባታለሁ እኮ ታዲያ። ከዛ ደግሞ ስላስገባኝ አለች። ድምጿ ግን አያምርም። አይ ድንገት ነው የገባሁት። እሱን ስትል የሰማሁት እሷ ብቻ ነው የሰማሁ። አርፔጅ ነበር የገባሁት። እሺ እና እንዴት ነህ? አልሐምዱሊላህ። ጠፍተሃል። እንደ ላጅቶ ፍሬት እየገባ ታዲያ እኔ ምን ታዲያ ምን አድርጋለሁ ብለህ ነው? እኔ ጋር እንትን ነው አንተ የምትገባበት ሰዓት እኔ ጋር በጣም እንትን ምንድን ነው? አይመችም። ተፍ ተፍ እያልክ ነው ስራ? ኧረ የምተኛበት ሰዓት ነው እንጂ የምተኛበት ነው። ጥያቄ ጨርሰህ ነው? አይታውኩት እኮ እዴ አሁን ጤነኛ ሆኛለሁ። ተው እንጂ የምን ጥያቄ? ዝም ብለህ መኖር ይሻላል ማለት እየተወዛገብክ ነበረ? ኧረ አልሐምዱሊላህ። ቤት በኩል ምን ቤት በኩል ተወዛግበህ ምን የሚያወዛግብ ነገር ነው? አትወዛገብም? ኧረ ምን አለ የሚያወዛግብ? ጥያቄ እንኳን ቢኖር ገባህ እንትን ብለህ ተቀይሰህ ትጠይቃለህ። እዛ ሆቴል ምን ችግር አለ? ጠይቀኝ ከፈለክ ሰብስቤ እሄዳለሁ። ማለት ተቀይሰህ ማለት እጠይቃለሁ። ውስጣቶችን ሂጅ ምን ችግር አለ? አንተ ሳትመልስም ካወቅኩት እመልሳለሁ። ምን ችግር አለ? ጠይቀኝ። ግን እኔ ባለ ጥያቄ ለአንተ ሀበሻ አይደለሁም ስትል እሰማሃለሁ ብዙ ጊዜ። ሀበሻ ነው አይደለም? አንተ ሀበሻ ነህ? እኔ ነኝ። ማስረጃህ ምንድን ነው? ሀበሻ ምን ማለት ነው? እንዴት ሀበሻ ምን ማለት ነው? ያ ሀበሻ የሚባለው ምን ኢትዮጵያዊ አይደለ? ሌላ ምንድን እንዴ? አይደለም። ሁሉም ኢትዮጵያዊ ሀበሻ ነው ካልክ በጣም ከባድ ስህተት ነው። ግን ሀበሻ ምን ማለት ነው ነው? አይ ነው እኔ እስከማውቀው ድረስ ይሄ ነው ሀበሻ ማለት እንደዚህ እንደሆነ ነው። ሀበሻ ማለት ሀበሻ ማለት ኢትዮጵያዊ ነው ብለህ ነው የምታምነው? እኔ እንደዛ እንትን ምድር ነው ወይስ ህዝብ ነው ወይ ነገድ ነው ምንድን ነው? እሱም አለ እንዴ? እሱም አለ። እኔ ህዝብ ነበር እማቅ የነበረው አክቹዋሊ ገና ነው። እንደዛ የሚባል የለም። ሀበሻ እኮ የራሱ የሆነ እንትን አለው እኮ። አሁን እኮ ሀበሻ ወይ ነገድ ነው ወይ ምድር ነው ወይም ደግሞ ሁሉም በአጠቃላይ ህዝቡ ነው። ምንድን ነው አንተ ሀበሻ ብለህ የምትለው? አይ እኔ እንትን ነው የምልህ እኔ እስከ ማቆ ማለት ረዳ እስከነበረ ድረስ ሀበሻ የሚባለው ህዝብ እንደነበረ ይሄ እንዳለ ከየትም የመጣም መቀደም ስናወራው እንደነበረው ከኬንያም ከሱዳንም የመጣው ህዝብ ከችን አይመለከትም። እዛው ነባሩ ነው። እነሱን አይመለከትም። ከእኔ እስከማውቅ ከቾችን አይመለከትም። ግን እዛው ይኖር የነበሩትን ምናምን አላ ልክ እንደኛ ማለት
ማነህ አንተ? ከየትኛው ነህ? እንዴት እኔ አሁን እዛው ነው ተወልጄ ያደግኩት። ለምሳሌ ሁሉም እኮ እዛ ነው ተወልዶ ያደገው እኮ። ግን ከብዙ ሺህ ዓመታት በፊት ከጢግሮስ ከኢራቅ የመጣ አለ፣ ከየመን የመጣ አለ፣ ከኢንዲያ የመጣ አለ፣ ከሱዳን የመጣ አለ፣ ከኬንያ የመጣ አለ። እዛ ጋር ደግሞ የነበረ አመጣጡ አይታወቅም አለ። እነሱ አይደለህም አንተ። አሁን ክናማ የሚባለው አይታወቅም ከየት እንደመጣ፣ ግን እዛ ነበረ። ከ4000 ዓመት በፊት እዛ ነበረ። አንተ ከየትኛው ነህ? ወደኋላ እኔ ምን አውቃለሁ? አሁን ቤተሰቦቼ ከኢራቅ ይምጡ ከህንድ ምን አውቃለሁ? የዛሬ 4000 ዓመት የምትለኝ ሲጀመር አበሻ የሚባለው ሰው ነው። ሀገርም ምድርም ህዝብም አይደለም። አሁን ተባዛንና ህዝብ ነው ተባለ እንጂ አበሻ ማለት ሰው ነው። ያ ሰውዬ አበሻ የሚባለው ሰው ደግሞ የወለዳቸው የእሱ ነገድ የትኛው ነው ተብለህ ብትጠየቅ ማንንም ሰው አይመልስም የትኛው እንደሆነ። ሁሉም ሰው እየተነሳ እኔ አበሻ ነኝ ይላል። ያው እኔም እንትን አድርገዋለሁ እኮ አንዳንዴ ያው አበሻ ስለተባል እኔ ተቀብዬዋለሁ። አበሻ ማለት ግን የአንድ ነገድ ወይም የአንድ አባት ስም ነው። ገብቷል? የእሱ ሰውዬ ነገድ ከምን አንጻር ነው ታውቃለህ? እኔ ከእስልምና ጋር እየይዤው ነው ማለት ስለ የሆነ ታሪክ ስንሰማ ታሪክ ሲሆን አክቹዋሊ ያለ ነገር ነው። ያኔ ሰሃቦች በሚቸገሩበት ሰዓት ሰለም ወደ ሀበሻ ሂዱ፣ እዛ አንድ መሪ አንድ ንጉስ አለ ማንም አይበደልበት ምናምን ብለው ሲናገሩ ሰለም ሀበሻ የሚባል ማህበረሰብ የሚኖርበት ሀገር እንደነበረና ሀበሻ የሚያስተዳድራት የሆነ ንጉስ እንደነበረ ነው እሳቸው ሲናገሩ የነበሩት። እና ከዛ አንጻራቸውን እንደዚያ ያልኩ አይደለም ንግግሩ እንደዛ ነው። ይዛው ይለው ለሀበሻ ነው የሚለው፣ ወደ ሀበሻ ሂዱ ነው የሚለው። እንግዲህ ወደ ሀበሻ ምድር ሂዱ፣ እሷን የሚያስተዳድራት ማንም እንትን የማይባልበት ንጉስ አለ አይደል የሚባለው እኮ። እሱ ነው የምልህ። ወደ ሀበሻ ምድር ሂዱ ሲባል እኮ ወደ ሀበሻ ምድር ሂዱ ሲባል ሌላ ነው። የሀበሻ ምድር የተባለው ከዛ በፊት የነበረ ሀበሻ የሚባል የሀበሻ ምድር ነው። እሷ ደግሞ የሚያስተዳድራት ንጉስ አለ የተባለው ደግሞ ያ ነጃሽ የሚባለው ነው አይደል? እሱን እኮ ነው እኮ አበሻ ነኝ ማለት አትችልም ነው። አሁን አበሻ ነኝ ብሎ በእንትን ማውራት የሚችል ሰው የለም። ገብቶሃል አባባሌ? አበሻ ማን እንደሆነ በቅጡ አይታወቅም፣ የትኛው እንደሆነ የትኛው ህዝብ። አዎ አንዳንድ ሰዎች እንትኖቹ አሁን ለምሳሌ እንትን ዝባዘም ታውቃለህ? ኦሮሞዎች አይደለም አማራዎች እና ትግሬዎች እኛንን አበሻ ይላሉ። ያው ጉራጌ ማለት ነው። አንተ ጉራጌ ስለሆንክ እነሱም ይላሉ። ጉራጌ ከእንትን የመጣ ስለሚባል ከብሌን የሚባል ኤርትራ ውስጥ ያለ ብሔር ከዛ የመጣ ስለሚባል ያው ተመሳሳይ ነው፣ የግዕዝ ውጤት ነው ምናምን የግዕዝ ህዝብ ነው ምናምን ስለሚባል ጉራጌም እኛንን አበሻ ይላሉ። ግን ውሸት ነው፣ የተረጋገጠ አይደለም። አበሻ ማለት የትኛው እንደሆነ አይታወቅም እና ዝም ብለን የተቀበልነው ለማለት ነው ባጭሩ። እኛ ምድር ውስጥ የነበረ ሰው ስለሆነ አበሻ የሚባለው የእሱ ነገድ ግን እነማን እንደሆኑ አይታወቅም። ያው ዝም ብለን ተቀብለነዋል የሚለው። እናንተ ምንድን ነህ? እኔ ሰው ነኝ። ጉራጌ ነው ያልከኝ ትመስለኛለህ። ልጅቷ ጉራጌ ስላለች ተቀላቅሎብህ ነው። እሺ ይሁን። አልተቀላቀለብኝም። ያው ስሜታዊ ስትሆን ሁሉም ሰው ደግሞ በእንትኑ አያስችለውም ብዬ ነው። በምን ኧረ ሰው በምንም ስሜታዊ ነገር የለም። እኔ ነው ብዙ ጊዜ ስትናገር ስለምሰማ ይህ ሰውዬ ከምን የመጣ ነው አበሻ አይደለም የሚለው ምናምን የሚለውን አስቤ ነው የጠየኩህ እንጂ እኔ ምን አገባኝ። እኔ የአብርሃም ዘር ነኝ። እንግዲህ እሱ ወደኋላ ሄደን ማጥናት ይኖርብናል። ነገሩ ልክ ነው። ሁላችንም እዛ ዘር ነው። አዎ እኔ የአብርሃም ዘር ነኝ። ብቻ አግኝተኸኛል አይደል? ከምን አንጻር እንደዛ እንዳኩኝ እኔ አግኝቻለሁ፣ ግን ትክክል አይደለም እኮ ነው ያልኩህ እንጂ አግኝቻለሁ። አሁን እኮ መለስከኝ እኮ። አሁን ጥናት አካሄድብህ ነው ገባ? አንተ ሴሜቲክ ከሚባሉ ነው ወይስ ኩሽ ከሚባሉ ነው? ኧረ እኔ እሱ ምንም አላውቅም። ሴሜቲክ እኔ ኩሽ የማውቀው የነበረው የሆነ ጨዋታውን ታውቃለህ? ኩሽ የሚባል ጨዋታ እሱን ነው የማውቀው። የምሬን ነው። አያገባኝም። እኔ ስትሪ ኩሽ ሴሜቲክ ጠቅሞም አይታየኝም።
በእሱን እኮ ነው የሚጣሉት ኢትዮጵያውያኖች። አሁን በ21ኛው ክፍለ ዘመን እኔ ሴሜቲክ ነኝ እነዚህ ኮኩሽ ናቸው እያለ ሲፋተግ ሲያየው እኔ በጣም ነው ሳቄ ነው የሚመጣውና በተለይ ደግሞ ሴሜቲክ ነን የሚሉ ህዝቦች እኔ ያው እንደዛ ማለት መጤነን እንደማለት ነው ባጭሩ። ኢትዮጵያ ውስጥ ቁጭ ብሎ እኔ ሁሌ የምናገረው ኢትዮጵያ ሲመሯት ሲያስተዳድሯት የነበሩ ህዝቦች ኩሽ ናቸው። አፍሪካ የኩሽ ሀገር ነው በአጠቃላይ ማለት ነው። ሴሜቲክ ነን የሚሉ ሰዎች ደግሞ ከኤዥያ የመጡ መጤ ሰዎች ናቸው። በነገራችን ላይ መጤ ሊባል አይችልም አሁን ማለት ነው። ስለዚህ ሴሜቲክ ነኝ ካለ አንድ ሰው ወይ ከአረብ ምድር ከኢራቅ የመጣ ነው ወይ ከኢንዲያ የመጣ ነው ወይ ከየመን የመጣ ነው፣ ከዚያ አያልፍም። ከሲሪያ የመጣ ነው፣ እንደዛ ነው። እነሱ ናቸው ቅሪት ናቸው። ይሄ ዲቃላ የሚባል የለም፣ እንደዛ ናቸው። ነጋዴዎች የነበሩ ናቸው፣ ሰፋሪ ናቸው። ዝም ብሎ ሴሜቲክ የሚባል ሰው ደግሞ በእኛ ምድር በአፍሪካ የተዳቀሉ ናቸው። ያው የአክሱም ኢምፓየር በነበረበት ዘመን ይገበያዩ ነበር። አሁን እንደዛ ነው። እና ሁሉም ከች ነው ያልከኝ ማንም ነዋሪ የለም፣ ሁሉም ስደተኛ ነው። ኢትዮጵያ አዎ ስደተኛ ነው። እሺ ታዲያ ማን ናት? ማ ሀገሯ ናት እንዴ? ያም እየመጣ አሁን ለምሳሌ ከአንድ ሺህ ዓመት በፊት ሲኖሩባት የነበሩ ህዝቦች የነሱ ነበረች፣ አሁን የኛ ነች። ከአንድ ሺህ ዓመት በኋላ ደግሞ የሚኖሩዋትን ህዝቦች የነሱ ነች። ገብቷል? የኔ የሚባል ነገር እኮ የለም፣ መሀይም ስለሆነን እንጂ የሰው ልጅ ልክ እንደ ዩናይትድ ስቴትስ ማለት እኮ ነው። የዩናይትድ ስቴትስ በጣም የቅርብ እንትን ነው። እንትና ኮሎምበስን እንትኗን ካደረጋት በኋላ አሁን የሱ ነበረች። ከዛ በኋላ የነበሩ ህዝቦች ነበረች። አሁን ደግሞ እነዚህ ሬድ ኢንዲያንስ የሚባሉ ሰዎች የነሱ ነበረች። አሁን ደግሞ ማንንም ሰው እየተነሳ ኢትዮጵያም የኔ ነች ይላል። ያው ጋድ ብለስ አሜሪካ እያለ አይደል እንትን የሚለው ኢትዮጵያዊ እንኳን በስደት የገባበት ሀገር ይኮራራል። ታሪክ የምታውቅ ይመስለኛል። እና አንድ ጥያቄ ጠይቅና የዝንት መልክ ለምንድን ነበር ኢሮፖች ብዙ ሀገራቶችን ቀኝ ግዛት በሚገዙበት ሰዓት አረቦችንም ነበር ቀኝ ግዛት የሚገዟቸው ነበር? ያኔ ማለት ነው። አረቦችን ለምን ነበር ቀኝ ግዛት መገዟቸው ነበር? ዛሬ ስለዚህ ብዙ አፍሪካኖችን በቀኝ ግዛት በሚይዙበት ሰዓት አረቦችን ግን ያዟቸው ነበርና ተገዝተዋል እኮ ታዲያ አረቦች። ማን ተገዛው? የትኛው አረብ ተገዝተዋል? ለምን አልተገዛው? ከላቸው የትኛው አረብ ነው የተገዛው? እስቲ ንገረኝ። እኔ አላውቅም ነው። ለምሳሌ ምን እያወራን? በመጀመሪያ ኦቶማን ኢምፓየር የሚባል የራሳቸው የሆነ ታላቅ ገዢ ነበር። አንድ በል እሱን ተውና የቅርቡ ታሪክ ማለት ነው። እነሱ ጋር በጣም የሚፋተግ እነሱ ጋር እንትን የሚያደርግ ከባድ የሆነ ግሩፕ ነበረ። የእንትኖች ማለት ነው የትርኮች። በዚህ አጋጣሚ በነገርህ ላይ ስለገዟቸው ነው በዚህ ልክ የተበታተኑት እንጂ በጣም ከባድ እንትኖች ነበሩ። አረቦች የሚባሉት እኮ በጣም ከባድ ነበሩ። ዓለምን በጣም ሲያሽከረክሩ ነበረ። ገብቷል? ግን ስለተገዙ ነው፣ ከፋፍለው ነው የገዟቸው። ደግሞ የሚገርም ነገር አሁን እነ ሊቢያ የሚባሉት እነ ኢራቅ ራሱ አሁን ኢራቅ ራሱ እየተገዛ ነው። አሁን ሊቢያውን እየተገዛ ነው። ከዘመናት በፊትም ሲገዛ ነበረ። እነ የመን የሚባለው ሀገር ተገዝተዋል። ሲሪያ የምትለው ሀገር የተገዛ ነው፣ ተገዝተዋል። ሁሉም ተገዝተዋል። ወደኋላ ተመልሰ ስታነበው ማለት ነው። ዙፈይር እንዳለ እነ ሳውዲ ምናምን እንዳለ ተገዝተዋል ነው የምትል? እነ ሳውዲ የሚባሉ ደግሞ በእነዚህ በኦቶማን እንትኖች ነው የተገዙት። አሁን እየተገዙ ነው። አሁንማ ሁሉም ኢትዮጵያ እየተገዛች እኮ ነው። ኦቶማን የሚባሉ ነበሩ፣ እነሱ ገዝቷቸዋል። ያኔ በግዴታ ነበር የምንገዛው፣ አሁን በፈቃደኝነት ነው ተቀይሯል። እሺ ኑር አዲስ ማውራት ፈልገዋል፣ ያውራ። አይ እሺ ኖ እኔ ብዙ ማወራው ነገር የለኝም። እነ ሞሮኮ ምናምን እንደተገዙ አውቃለሁ፣ እነ ሊቢያ። ሌላው ደግሞ ያኔ እንደዚህ አሁን አረብ ሀገሮች አሁን እንደምታያቸው እነዚህ ጆርዳን፣
ወይም ሳውዲ ምናምን እንደዚህ ስም የነበራቸው ሞድርን የሆኑ ስሞች ናቸው። በፊት እንደዚህ የነበሩ አይደሉም። በተለይ አሁን ጠቅላላ አሁን ሶሪያ የሚባለው ሻም የሚባል ሀገር ነበር ጠቅላላ ማለት ነው የሚጠራው እንጂ አሁን እንደምታችን ሶሪያ፣ ኢራን ምናምን ተብሎ የተከፋፈሉ ሀገሮች አልነበሩም እና ለመግዛትም ራሱ አስቸጋሪ የሆነባቸው ጊዜያቶችም ነበሩ። ያው ዞሮ ግን ያው ስለምተገዙን አሁን ለምሳሌ ወደ እስራኤልም ወደዛ ሀገር እነዚህ ፈረንሳይ ሌሎ እነ እንግሊዝ መስመር አስምረው ነው የሰጧቸው በካርታ ደረጃ ማለት ነው። ራሳቸው ገብተው አሁን ያን ራሱ ቅኝ ግዛት ብለው እነዛ ሰዎች ይኖሩ ነበር። ግን ፈረንሳይና እንግሊዝ ናቸው ገብተው መስመር አስምረው ይሄ ጆርዳን ነው፣ ይሄ ልብናን ነው፣ ይሄ የከሌ ነው ምናምን ብለው ይሄ እስራኤል ነው ብለው በተለይ ከ1948 ወይም ከ1947 በኋላ የከፋፈሉት ፓወርም ስለነበራቸው ነው። ያንን የማረግ አቅም ስለነበራቸው ነው። ግን እንደ ሌሎቹ ሀገሮች ለምሳሌ አሁን ሳውዝ አፍሪካ እንደተገዛ ወይም ደግሞ እነዚህ ጊኒ ወለም አፍሪካ ሀገሮች እንደሲጨኮኑ እንደነበረ ባያረጓቸውም ሰምሃው ግን ይዟቸው ነበር ማለት ይችላል። በተለይ ደግሞ የበፊቶቹ እነዚህ ትላልቅ ኢምፓየሮች ይሄ ምንድነው የሚባለው ይሄ የቱርክ ምንድነው የሚባለው ይሄ የኦቶማን ኢምፓየር ኮላፕስ ካረገ በኋላ ማለት ያኔ ነበር እንደውም ይሄ ኢስላሚ ጎልደን ኤጅ የሚባለው ማለት ነው። እነዛ ኮላፕስ ካረጉ በኋላ ብዙም ሽፍቱ ወደ ዌስተርን ዓለም ነው የዞረው። ሞረ በለጠ ግን ባቢ ያውቀዋል። እኔ አላውቅም። እኔ ከማነበው ነው፣ አንተም ከምታነበው ነው። ማቀው እንትን የለም። ለማንኛውም ወላቃ እኔ ነኝ የበላይ። አሁን እኔ ሊቀ ጳጳስ ዘኢትዮጵያ ነኝ። ለምሳሌ አሁን በፈረንሳይ ራሱ ከተገዙን አዘን አሁን የአረብ ሀገሮች አልጄሪያ ከ1830 እስከ 1972 በፈረንሳይ ተገዝታ ነበር። ቱኒሽያም እንደዛ፣ ሞሮኮ፣ ልብናንም፣ ሶሪያም ደግሞ ከ1920 እስከ 1947 በአንደር ፈረንሳይ እንትን የተገዛ ነበሩ። ኢጅፕትም ራሱ ተገዝታ ነበር ከ1982 እስከ 1952 በእንግሊዝ የተገዛ ሀገር ነበር ኢጅፕትም። ሱዳንም ደግሞ እንደዚህ ከ1899 እስከ 1956 የተገዛ ሀገር ነበረች። ኢራቅንም በብሪቲሽ የተገዝታ ነበር በ1917 እስከዛ 1972 በተወሰነ መንገድ ይዟቸው ነበር። ልክ ለምሳሌ አሁን ኢትዮጵያም ጣሊያን መጥቶ አጌስ በ1928 ገብቶ በ1933 ነው የወጣው 5 ዓመት ምንም እንኳን እንትን ባይሉ ማለት ነው። አጌስ የወጡ ራሱ እነሱ በእንደዛ መንገድ የተገዙ ነበሩ። ጆርዳንም ራሱ 1928 ላይ ምናምን በብሪቲሽ ተይዛ ነበር። ሰላም እንዴት ናችሁ? እንዴት ነህ? አለ ለምሳሌ የሳውዲ አረቢያ ፔትሮል ካምፓኒ 79 ነው 69% የአሜሪካ ነው። አሁን ሊያውም የጁሽ ካምፓኒ ኮንትሮል የሚያደርግበት አሁን ኤግዛክትሊ ይህንን አታውቀው። አሜሪካዊ ዜግነት ያለው የጁሽ አይዴንቲቲ ያለው ሰው ማን ይባላል? ያ ቼክ አድርገው እኮ ማን ይባላል? ስንት ፐርሰንት ነው ያልከው? ጀስት ፋይንድ ኢት። ያ ስንት ፐርሰንት? ከ60 እስከ 70 ምናምን ፐርሰንት ነው። ቼክ አድርገው። እኔ ግን ማይም ነኝ። ኖ እኔ ተማርኩ ነኝ እና ተምረህ ነው እንደዚህ ያው why don't you find it right now? እዛው ላይ እኮ ቼክ ማድረግ ትችላል። ያው እኔ ልክልሃለሁ 70% ሌላ አንድ ነገር ኦኬ አቶሚክ ይኸውልህ ቆይ ልንገራችሁ በእውነት አንዴ አንድ ባለ ሀብት አንድ ሀገር ሄድና ኢንቨስት አደረገ ማለት ቅኝ ተገዝቷል ማለት አይደለም። እሺ ለምሳሌ ፒኤልሲ ካምፓኒ ሼርሆልደር ካምፓኒ ነግሬህ እኮ ነው። አትሳቅ፣ የምታውቀውን እኮ ነው። አሁን እጅ ላይ ኢንፎርሜሽን ነው ያለ እና ፈልገውና ቼክ አድርገው ብቻ። በጣም ከፍተኛ የሆነ ሼር ሆልደሮቹ እነኛ ናቸው። እሺ ቀጥል። እኔ እኮ አሁን እሱን ትተህ እኮ የበላይነት ብለህ ስትል ነበርና እዚህ ጋር የሚያምጣቸው ጁስ ናቸው። ለምን እሱ ማሽቃበጥ ትተህ የበላይነት ብለህ ነበር? ዌፐን ፓተንቶች፣ ይኸውልህ የመሳሪያ ፓተንቶች፣ ለምሳሌ ኢትዮጵያ ውስጥ የምታየው ክላሽንኮቭ የሚባለው መሳሪያ ኢቨን ሌላው ዓለም ላይ ደግሞ ድራጎኖቭ ምናምን እነኚህ ፓተንቶቹ ራሱ ክሬትድ ፓተንትድ ናቸው። ታውቃለህ አይደል? ፓተንትድ ማለት ዲዛይን ኦነር አላቸው። ማን ነው?
እነኛ ሁሉ ዌስተርኖች ላይ ክርስቲያን ለምሳሌ ለምሳሌ አቶሚክ ዌፐኖች ዲዛይን ይህንን ቼክ አድርገው በቃ ዶንት ሃቭ ኤኒ ፓወር በአሁን ሰዓት ማለት ነው። ሚኒ ፓወር የላችሁ። ስማ ጋቢ ከእንትን ጀምርለት መጀመሪያ ቄም መግዛት ምን እንደሆነ ወደኋላ እንትን በለት። ምክንያቱም የምኖርበት ሀገር ስማኝማ በርሚንግሃም የሚባል ከተማ አለና ለምሳሌ ጎግል ካምፓኒ ማይክሮሶፍት ካምፓኒ ከቻይና ፕሮዳክት ውጭ ያሉት ማለት ነው ቴክኖሎጂዎች ፋይንድ ዲስ ብሮ ማን ነው ኦነር እንደሆነ ማለት ነው። ማን ነው? ክርስቲያን ነው። ቢልጌት ምን እንደሆነ ታውቃለህ? ቢልጌት ምንድን ነው? ቴስላ ወይንም ይሄንተን ፋይንድ ዲት ቢልጌት ኮንትሮል ተደርጋቸዋል እያልኩ ቴስላ ምን አልክ? ቢልጌት እና ቴስላ ኤለን ማስክ የምታውቀው ነገር አለ? ኤለን ማስክ ምንድን ነው? ምንድን ነው? አታውቀውም? አውቀዋለሁ እኮ ምንድን ነው እያልክ ነው? ክርስቲያን ነው እያልክ ነው? ኤለን ማስክ እንዴ ክርስቲያን ነው? just find it who is he ውረድ አትቀዘናም ና ውረድ እንዴ ቢልጌት አላለም ኤለን መስክ አላለም አላሙዲን የሚባለው ሰው እኮ ሙሐመድ የሚል ሰው ባይከተለው ከኋላ እኮ ክርስቲያን ነው። አታይም እንዴ ማህደራ ሰፋ አግብቶትን ነበር እኮ አንተ ቅዘና ደንቆሮ ነው። ይሄ ሰው በጣም ዘገምተኛ ሰው ነው። እኔ በጣም ነው የሚያሳዝነኝ። ባቢ ሪቲ ነው ነው ስለ አረብ ላይ በአካል ያሉ ነው የሚመስለው። በቃ ይደነግጣል። ለዛ ነው አረቦች ቀጥታ አነሳና ሳውዲ አረቢያ ብሎ ጀመረ። አይ ሌላ ነገር ነው ግን ኤለን መስክና ሲጨንቀው አታውቀውም እንደ ይለኛል። እኔ ወላቃ ክርስቲያን ነው ልትል ነው? ይተፋባል። ኤለን መስክ ቢያገኝ ይተፋባል። መስቀል ብትለው ይሸናበታል። ኤለን በእውነት ቂጡን ነው የሚጠርቅበት። መጽሐፍ ቅዱስ ብትለው ይተፋበታል፣ ትፍ ይልበታል። መሀይም ደግሞ ጂውሽ ይላል ምናምን። ምን አገባ አንተ ስለ አይሁድ? አሽቃባጭ ትውልድ። ይሄ ኢትዮጵያ የሚባለው ቆሻሻ በጣም ነው የሚገርመኝ። ክርስቲያን በዓለም አይታወቅም። በነገራችን ላይ ክርስቲያን አፈንዳጅ አጎብዳጅ ነው። በቃ ሌላ ምንም አይታወቅም። ሌላ ታሪክ የለውም። ሲያፈነድድ ሲያጎበድድ ለማን? ለነጭ፣ ለማን? ለጂውሽ፣ ለአይሁድ። ክርስቲያን ታሪኩ ይሄ ነው። የበላይ ነኝ ይላል እንዴ? የምን የበላይነት ነው? የበታችነት ነው እንጂ በስዕል እኮ ነው የተማረከው። ቁም ብዛ ነው ደግሞ እኮ ይኸውልህ ባቢ የሚገርመው ስለ ፈጣሪ ሲወራ ስለ ነቢዩ መሐመድ ያወራሉ። ስለ ሰማይ ስታወራ ስለ ምድር ያወራሉ። ስለ ምድር ስታወራ ደግሞ ስለ ሰማይ ያወራሉ። አሁን እያወራን የነበረው ስለ አገር ነው። እነዚህ ዌስተርኖች በአገር ደረጃ አፍሪካውያኖች የአፍሪካ ሀገሮችን ሲገዙ ለምንድነው አረብ ሀገሮችን ያልገዙት ነበር ጥያቄ። እያወራን ያለው ስለ አገር ነው። መጥቶ ግን እዚህ ጋር ስለ አንድ ኢንዲቪጁዋል ፐርሰን ያወራል። አይ አንተን እኮ ነው አሁን ኤለን መስክ እንደ ቢል ጌት ምናምን እኮ ክርስቲያን ናቸው ብሎ ሊተክስ ነበር የፈለገው። አይ አታውቀውም እንዴ ይለኛል። እኔማ አውቀዋለሁ። ፋይንድ አውት አለ እኮ አቦ እንኳን አስገባው። ባቢ ደስ ብሎኛል ስላስገባው። ምን አይነት መሀይም ነው በእናትህ እንዴ! ኢንቨስት ማድረግ እንደ ቀን ግዛት የሚቆጥር። እኔ እኮ ሴቶቹ ምንድን ብሎ የሚያሳምናቸው ግራ ገባኝ እኮ በእናትህ ሞተ ሽማግሌ። ለማንኛውም ባቢ በሴቶች ዙሪያ ችግር አለብህ። በሴቶች ዙሪያ በእናትህ አንተ ደግሞ መተህ የምታበላሸው ነገር አለ። እኔ ስንት በረታለሁ። በሉሽ መልካም ቀን ይሁንላችሁ። ወይ ከቁርስ ያልሆንኩኝ ወይ ከትራንስፖርት ያልሆንኩኝ አስመለጥከኝ በእናትህ።
ፈጣሪ ሬቲም ማለት በነገራችን ላይ ፈጣሪ እኔ እንድዝናናበት የሰጠኝ የስጦታ ነው እና አሁን ልተኛ ነው እንጂ ጫወትበት ነበረ። ብቻ ብዬ ነው እየሳኩ ምዝናናበት። ሬቲም እንዳጠፋሽ በእውነት ፈጣሪን የማመሰግነው አንተ እንድዝናናበት ስለፈጠረ ነው። እሺ ኡስታዝ ጀማል የምትለው ነገር አለ? ልወጣ ስለሆነ አይ ባቢ የምለው ነገር የለኝም ነበርና ያኛው አካውንት ተዘጋ ነው አዘጉት። አዎ አዘጉት፣ ተዘጋ ለ3 ቀን። በጣም ነው የሚያሳዝነው። ትንሽ እኛም ድክመት አለብን፣ ኮፕሊንግ ታፕታፕ ማድረግ አለብንና ይቅርታ እንግዲህ ያው ምን ይደረጋል። ይህም እንዳይዘጋ ወደ መጠንከር መስራት አለ። በቃ ባቢ እኔ ያላወራሁት ያው መሀል ከተማ መርካቶ አካባቢ ስለሆንኩ ነው። እንግዲህ ልተኛ ነው መሰለኝ፣ ሰዓት ደርሷል እና ማለት የኮፒ ሊንክ ችግር አልነበረም በለው ጀማልን። ያው የልጁ ነው ያሳየውን ቪዲዮ ነው ያዘጋው ነው እንዴ? የሆነ ማሳየት የሌለበት ቦታ ሁሌም እያወራ ነበር እኮ የሆነ ፕሮቴስታንት ወገኖቼ ቶሎ አውት ያደርጉኛል አለ። ለካ ይሄ ያሳያቸው ያስጠፋል። እኔ እንዳይከፍት እያልኳት ገጠመኝ። በቃ ለሾረ ሀይር ነው እንግዲህ ባቢ በቃ ገጠመ። ዛሬ ደግሞ እኔ ቲክቶክ ላይ ምን አየው መሰላችሁ? በዘመናዊ ጣውት በዘመናዊ መልክ አድርገው ማምጥተው እጁ እያወዛወዘ ወገኖቻችን አቦነማ ነው የሚባሉት ካያችሁት በጣም እየሳብኩ ነበርና የሌላ ቀን አጀንዳችን ይሆናል። እንግዲህ ባቢ ካገኘኸው በል ድካም እንቅልፍ ሰዓት። አመሰግናለሁ ቅዱሳን፣ አብረን ስለቆየን በጣም ነው የማመሰግነው። አንደኛው እና ትልቁ አካውንታችን ለ3 ቀን ተዘጋ። ምንም ማድረግ አይቻልም። ያው ለ16ኛ ጊዜ መሆኑ ነው። ሰው ያለውን ነው የሚሰጠው። ችግር የለውም። በሱ ይሁን በሪፖርት አላውቅም፣ አየዋለሁ አሁን ወጥቼ። ለማንኛውም ኮፕ ሊንክ ስንመጣ አንዳንዴ ሲያስፈልግ ምናምን እንጂ ብዙም እንትንም አይደለም እና ሁላቸውንም ባላችሁበት የዳመና አምላክ ይጠብቃችሁ። የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። መልካምን ሁሉ ለእናንተ ይሁን። እኔ እተኛ ነው። ቻው ቻው ባቢ። በብልጌት ስም ተለያይተናል። በኤለን ስም ይህንን መስከ ክርስቲያን ነገ እናገኛለን። ቻው ሰላሙን። ቻው። ኳሴን ካገኘዋል ያገኛት ሰው ካለ ኳሴን ጥባጥቤ እንዳትጫወቱባት። ኳሴን አደራ በእውነት ሪቲም ማለት ፈጣሪ እንድዝናናበት የሰጠኝ የኔ ኳስ ነው። ቻው።